I would say our whole life was centered around the church. I would say Jesus was like my best friend. ሕይወታችን በቤተ ክርስቲያን ዙሪያ የሚያጠነጥን ነበር። ኢየሱስም ልክ እንደ ቅርብ ጓደኛዬ ነው ነበር። ወደ ሳውዲ አረቢያ ለሥራ ሄጄ ነበር። And I was going there to teach them about Christianity. እናም እዛ የሄድኩት ስለ ክርስትና ላስተምራቸው ነበር። ከሁሉም ቦታ የአዛኖች ድምጽ ስሰማ ዋው ይህ በጣም ኃይል የሞላበት ነገር ነው አልኩ። የሆነ ነገር ቀልቤን ማረከው። ልገልጸው ያልቻልኩት ነገር ነበር ከላይ የመጣኝ። ለቤተሰቦቼ ደውዬ ልነግራቸው በመፈለግ በአቅራቢያዬ ሆቴል ለማግኘት ሞከርኩ። እዚህ ግዛት ውስጥ የሆነ ነገር አለ። እኛ በአሜሪካን ውስጥ ያላየነው ከዚህ አፈር ውስጥ የወጡ ነብያቶች ያሉ ይመስለኛል። በቁርአን ውስጥ ያለውን ሱራ መርየምን ሳነብ ዋው ይህ አንዱን በመጽሐፍ ቅዱስ ውስጥ የለም አልኩ። የዛን ዕለት ምሽት ለመተኛት ሄድኩ። እናም ከዛም ወዲያውኑ ከእንቅልፌ ነቅቼ እውነቱ ይህ ነው አልኩ። አምላክ ሌላ ነገር ከነገረህ ያንን መከተል አለብህ። ወደ ቤት የተመለስኩት ክርስቲያን እንደሆንኩ ነው። ነገር ግን ምንም ነገር እንደበፊቱ አልነበረም። Nothing was the same. Thank you so much for coming and accepting our invitation. As towards eternity, we are very happy to have you with us. I want to start with, who is Sister Daisy? Can you tell us briefly about your life? አሰላሙ አለይኩም እህት ዴዚ፣ ግብዣችንን ተቀብለሽ ስለመጣሽ በጣም እናመሰግናለን። እህት ዴዚ ማን ናት ከሚለው ልጀምር። ስለ ህይወትሽ ባጭሩ ልትነግሪኝ ትችያለሽ? About your life. Alaikum salam, brother. Thank you for having me. My name is Daisy, and I am a convert to Islam. I grew up in California. ወአለይኩም ሰላም ወንድሜ፣ እኔም ስለጋበዛችሁኝ አመሰግናለሁ። ስሜ ዴዚ ነው። ሰለምቴ ነኝ። ያደግኩት ደቡብ ካሊፎርኒያ ውስጥ ነው። ብዙውን ጊዜን ያሳለፍኩትም በውቅያኖስ ላይ ውሃ እየቀዘፍኩና ፈረስ እየጋለብኩ ነው። ቤተሰቦቼ ካቶሊክ ናቸው። We grew up in a devout Irish Catholic family. My sister was actually a third order Carmelite nun. ያደግነው በአጥባቂ የአየርላንድ ካቶሊክ ቤተሰብ ውስጥ ነው። እህቴ እንደውም የሶስተኛ ደረጃ የካርመላይት መነኩሴ ናት። አንድ ሁለት የሚሆኑት አጎቶቼም ቄሶች ናቸው። ሙስሊም የሆንኩት ከ20 ዓመታት በፊት ገደማ ነው። አልহামዱሊላህ ከዛ ጀምሮም እያደግኩ እየሄድኩ ነው። How was your life in regards to faith? እምነትን በተመለከተ ያለሽ ህይወት ምን ይመስላል? በምን ነበር የምታምኘው? የነበርሽበት ከባቢ ያኔ ምን ነበር የሚመስለው?